የትንሣኤ እርድ የሚከናወነው ስንት ሰዓት ነው የሚል ጥያቄ መጥቶልኛል። አምናም ይሄ ጥያቄ መጥቶ ነበር፣ ዘንድሮም መጥቷል ማለት ነው። ስለዚህ ለመመለስ መጥቻለሁ። አንድ ትዕዛዝ ልዘዛችሁ። ይህንን ያያችሁ ሁላችሁም አቃቤ ሥርዓት የሚለውን የዩቱብ ገጽ እየሄዳችሁ ሰብስክራይብ፣ ላይክ አድርጉ ባካችሁ። ሁላችሁም ያያችሁ ሁሉ ይሄ አባታዊ ትዕዛዝ ነው፣ ማገልገያ ነው። እንድናገለግልበት ፈልገን ነው እንጂ አሁን ከዩቱብም ይሁን ከዚህ ከቲክቶክም 20 ሳንቲም ጠብ የሚልልን ነገር የለም። እንደው ዝም ብለን እናገልግልበት ትንሽ ሰዎች ካዳንበት ብለን ነው እንጂ ምንም እኔ እስካሁን 30 ሳንቲም አላገኘሁበትም በዚህ እና ለማገልገያ ስለሆነ እዛ እየገባችሁ እባካችሁ እየገባችሁ ሰብስክራይብ አድርጉልኝ። ሰብስክራይብ መቶ ምናምን ላይ ነው ቁሞ የቀረውና እባካችሁ በአንድ ጊዜ ምን አለ ሁሉም የሚያየው ሰው በሙሉ ብትተባበሩና መንጠቅ አድርገን 1000-2000 ሰው ቢደርስ ጥሩ ነው። ይሄ አቀበት ያስወጣ ቁልቁለት ያስወርድና ይሄንን ባካችሁ ልዘዛችሁ ብዬ ነው። የትንሣኤ እርድ የሚከናወነው ምን ሰዓት ነው የሚለውን ስንመለከት በፍትሐ ነገሥቱ ላይ እንግዲህ በዚህ ሰዓት ረዱ፣ በዚህ ሰዓት አትረዱ የሚል ነገር አልተቀመጠም። ነገር ግን ጾሙን ባስቀመጠው ልክ በጾሙ ልክ በጾም አርዶ መብላት ስለማይቻል ጾሙ ቅዳሜ ከሌሊቱ ቅዳሜ ለእሑድ ከሌሊቱ ዶሮ እስኪጮህ ድረስ ጹሙ፣ ዶሮ ሲጮህ ብሉ ነው የተባለው። ያ ማለት 9 ሰዓት ከሌሊቱ ቅዳሜ ለእሑድ 9 ሰዓት ቅዳሴ ሲወጣ ነው መብል የሚፈቀደው ማለት ነው። እና ስለዚህ በጾም የታረደ ይበላል አይበላም የሚለውን በጾም የታረደ አይበላም፣ ነውር ነው። በጾም የታረደ አይበላም። ቅዳሜ ለእሑድ ከሌሊቱ 9 ሰዓት ድረስ ጾም ነው ከተባለ እርዱ መከናወን ያለበት ወተንስአ ከተባለ በኋላ ነው። ክርስቶስ ተነስቷል ሳይባል ማረድ ለምንድን ነው? አንደኛ እርድ የሚከናወነው ለደስታ ነው አይደለ? የክርስቶስን ትንሣኤ አስመልክቶ የጾሙን ፍች አስመልክቶ ነው አይደለ እርዱ የሚከናወነው። ስለዚህ ክርስቶስ በመቃብር እያለ የምን ደስታ ነው? ስለዚህ ቅዳሜ ከቀኑ 6 ሰዓት የሚያርዱ ሰዎች አሉ። ቅዳሜ ከቀኑ 10 ሰዓት የሚያርዱ ሰዎች አሉ። ቅዳሜ ከቀኑ ከማታው 12 ሰዓት የሚያርዱ ሰዎች አሉ። ይሄ ሁሉ ስህተት ነው። እንደው እኛ ባደግንበት ክርስትናው ጠንከር ባለበት አካባቢ እሁድ ጧት ነው የሚታረደው። አንዳንዶቹ እንዳውም የሚያርዱት የሚገርማችሁ ነገር እሁድ ስለሚቆርብ አብዛኛው ሰው ጠንካሮች ክርስቲያኖች ስለሚቆርቡ እርዱ የሚከናወነው ሰኞ ነው ማለት ነው። ሰኞ ነው የሚከናወነው እና በዚህ ሁኔታ ላይ በመብል ምክንያት ይበላል አይበላም፣ በመጠጥ ምክንያት ይጠጣል አይጠጣም፣ በጾም ምክንያት ይጾማል አይጾምም የሚል ክርክር ቢነሳ ይላል ፍትሐ ነገሥት አንቀጽ 15 ላይ ወደ ጾም ይደጉ ነው። ወደ መብል አይደለም፣ ወደ መጠጥ አይደለም፣ መላእክትን ወደ መምሰል ቅድስናን ወደ ማሳደግ ይደጉ ነው እንጂ የሚለው ይሄ የለም። ሰንበት ተማሪዎቹ ነዳያን ስለሚያስፈስኩ ሰንበት ተማሪዎቹ በነገራችን ላይ ነዳያንን ለማስፈሰክ እንዲያውም አክፍሎ የዋላ ያደረ ሆድ በስጋ ማስፈሰክ ራሱ ሰዎችን ለበሽታ መዳረግ ነው። ቢሆን ጥሩ ክኮጥ እንደ ጥሩ አተር ክኮጥ ሰርቶ ተልባ ብጥብጥ አድርጎ በዛ ቢፈሰክ ምን ችግር አለው? አሁን አክፍለን ከሐሙስ አንስተን አክፍለን እሁድ ስጋ ስንበላ አንታመምም? እንደ አብዛኞቻችን እኮ ስጋ የምንጀምረው እኮ ሰኞ ነው። ምክንያቱም አክፍሎ እንዴት ነው ስጋ የሚበላው? ጨጓራን ማስቸገር አይደለም ወይ? ይሄ እንደው ቢሆንስ እንደው ለዚህ እንኳን ቢሆን ለነዳያኑ ከታሰበ እንደዛ ማድረግ ይቻል የለም ወይ ነው። እና ስለዚህ እርዱ መከናወን ያለበት ወተንስአ ከተባለ ከ6 ሰዓት በኋላ ነው። ተነስቷል ሲባል ነው ደስታ የሚጀምረው። ቢሆን ቅዳሴው ሲያልቅ 9 ሰዓት በኋላ ቢሆን ይመረጣል ማለት ነው። ወስብሐት ለእግዚአብሔር። እየቆየን አቃቤ ሥርዓት የሚለውን የዩቱብ ቻናል እየገባችሁ ባካችሁ ሰብስክራይብ አድርጉልኝ፣ ለማስተማሪያ ነው። ይህንን ያያችሁ ሁላችሁም ያንን ሳታደርጉ እንዳትመለሱ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። በሌላ ጥያቄ እመለሳለሁ። ማታ የሰሙነ ሕማማትን ስርዓት ሰርቼ በዩቱብ ላይ አስቀምጥላችኋለሁ። አስቀድማችሁ እናንተ እንዲደርሳችሁ ሰብስክራይብ አድርጉ። የእግዚአብሔር ቸርነት ከሁላችን ጋር ይሁን።